ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ የኢትዮ ሄልዝ ቤተሰቦች እንዴት ናችሁ? እኔ ዶክተር አማኑኤል ነኝ። በዛሬው የጤና ትምህርታችን እርግዝና መቼ ይፈጠራል፣ እንዲሁም ደግሞ እርግዝና የሚጀምርበት ቀን ወይም ደግሞ የሚጀምርበት ጊዜ መቼ ነው የሚለውን እንመለከታለን። ይህ የጤና ትምህርት በጣም ጠቃሚና እንዲሁም አስተማሪ ስለሆነ ቪዲዮውን ከመጀመራችሁ በፊት ሼር እንዲሁም ደግሞ ላይክ እንድታደርጉት፣ በተጨማሪም ደግሞ ቻናሉ አዲስ ቻናል ስለሆነ ሰብስክራይብ እንድታደርጉ በትህትና እየጠየቅኩኝ ወደ ፕሮግራሜ ማልፍ ይሆናል። መልካም ቆይታ ይሆንላችሁ። እርግዝና የሚጀምረው የዳበረ እንቁላል በማህፀን ውስጥ በተሳካ ሁኔታ ሲተከልና ወደ ጽንስነት ማደግ ሲጀምር ነው። ብዙ ሰዎች እርግዝና የሚጀምረው ከግብረ ስጋ ግንኙነት በኋላ ወይንም እንቁላል ሲዳብር ነው ብለው ያስባሉ። ነገር ግን በሕክምና ደረጃ እርግዝና የሚረጋገጠው ጽንሱ ከተተከለ ወይም ደግሞ ኢምፕላንቴሽን ከተከናወነ በኋላ ብቻ ነው። እርግዝና የሚከሰተው መቼ ነው የሚለውን ደረጃ በደረጃ እንመልከት። ደረጃ 1 ብለን ያስቀመጥነው እንቁላል የሚወጣበት ወይም ደግሞ ኦቭሌሽን የምንለው ደረጃ ነው። እንቁላል መውጣት የሚከሰተው የእንቁላል ከረጢት የበሰለ እንቁላልን ሲለቅ ነው። ብዙውን ጊዜ የሚከሰተው በ28 ቀናት የወር አበባ ዑደት ውስጥ በ14ኛው ቀን አካባቢ ነው። እንቁላሉም ከ12 እስከ 24 ሰዓታት ያክል ይኖራል፣ ለአንድ ቀን ማለት ነው። እንቁላል ሳይወጣ እርግዝና ሊፈጠር አይችልም፣ ወይም ደግሞ ኦቭሌሽን ሳይካሄድ እርግዝና ሊፈጠር አይችልም። ሁለተኛው ደረጃ ደግሞ ግንኙነት የሚደረግበት ቀን ነው። ስፔሻሊ ፈርታይል ዊንዶ የምንለው ጊዜ ማለት ነው። የዘር ፈሳሽ ወይም ደግሞ ስፐርም በሴቷ አካል ውስጥ እስከ 5 ቀናት ድረስ በህይወት ሊቆይ ይችላል። ግንኙነቱ እንቁላል ከመውጣቱ 5 ቀናት በፊት ወይንም እንቁላል በወጣበት ቀን ከተፈጸመ የዘር ፈሳሹ አስቀድሞ ይጠብቃል። ይህም ከ5 እስከ 6 ቀናት ያለው ጊዜ የተመቹ ቀናት ወይም ደግሞ ፈርታይል ዊንዶ ይባላል ማለት ነው። ደረጃ 3 ብለን ያስቀመጥነው ደግሞ ጽንሰት የሚከናወንበት ወይም ደግሞ ፈርቲላይዜሽን የሚከናወንበት ደረጃ ነው። ጽንሰት የሚከሰተው አንድ የዘር ፈሳሽ ወደ እንቁላሉ ሲገባና እንዲሁም ደግሞ ሲዋሃዱ ወይም ደግሞ ሲዳብሩ ነው። ብዙውን ጊዜ የሚፈጸመውም በማህፀን ቱቦ፣ ይሄ ማለት ፋሎፒያን ቲዩብ በምንለው ቦታ ውስጥ ነው። ይህም ታዲያ ዛይጎት የተባለውን ይሄ ማለት የመጀመሪያውን ህይወት ያለው ህዋስን ይፈጥራል ማለት ነው። ጽንሰት እንቁላል ከወጣ በኋላ በ24 ሰዓታት ውስጥ ይከናወናል። ነገር ግን ጽንሰት ብቻውን እርግዝና ነው ማለት አይደለም። ቀጥሎ ያለው ደረጃ 4 ነው። ይህም የህዋስ መከፋፈልና እንዲሁም ደግሞ የህዋስ ጉዞ የሚከናወንበት ደረጃ ነው። የተዳቀለው ወይንም ደግሞ የተዋሃደው እንቁላል በፍጥነት መከፋፈል ይጀምራል። ይሄ ማለት ከሁለት ህዋስ ወደ 4፣ ከ4 ወደ 8 እንዲሁም ደግሞ ወደ ብዙ ህዋሶች የሚከፋፈል ይሆናል ማለት ነው። ከዚያም ከማህፀን ቱቦ ይሄ ማለት ፋሎፒያን ቲዩብ ከምንለው ወደ ማህፀን መጓዝ ይጀምራል ማለት ነው። ይሄም ጉዞ ከ3 እስከ 5 ቀናትን የሚወስድ ይሆናል። ከዛ በኋላ ደግሞ ወደ ደረጃ 5 እንገባለን ማለት ነው። ይህም ደረጃ በማህፀን ግድግዳ ላይ እንቁላሉ የሚጣበቅበት ወይም ደግሞ ኢምፕላንቴሽን የሚከናወንበት ደረጃ ማለት ነው። ይሄ ማለት እንግዲህ እርግዝናው በትክክል የሚጀምርበት ወይም ደግሞ የእርግዝና ጅማሬ የሚባልበት ደረጃ ነው ማለት ነው። ታዲያም የተዳቀለው እንቁላል በማህፀን ግድግዳ ላይ ይጣበቃል። ይህም የሚሆነው እንቁላሉ ከተዳቀለ ከ6 እስከ 10 ቀናት ባለው ጊዜ ውስጥ ነው። ሰውነታችሁም የኤችሲጂ ሆርሞን ማምረትን ይጀምራል። እርግዝናም በይፋ የሚጀምረው በዚህ ወቅት ነው ማለት ነው። ስለዚህ እንግዲህ እርግዝና መቼ ይፈጠራል የሚለው እርግዝና ስፔሲፊክ ተደርጎ በዚህ ቀን ይፈጠራል አይባልም። እርግዝና በራሱ ሂደት ነው። 5 ደረጃዎችን አልፎ የሚመጣ ወይም ደግሞ በ5 ደረጃዎች ውስጥ የሚከናወን ሂደት ነው ማለት ነው። ስለዚህ እርግዝና ሲባል በአንድ ቀን የሚከናወን ነገር ወይም ደግሞ ግንኙነት በተደረገበት ቀን ብቻ የሚከናወን በዚህ ቀን ነው እርግዝና የሚፈጠረው ብለን የምንናገረው ቀን አይደለም ማለት ነው። እርግዝና ጀመረ የምንለውም እነዚህን ሂደቶች ካለፈ በኋላ ኢምፕላንቴሽን ደረጃ ላይ ሲደርስ ወይም ደግሞ የተዳቀለው ወይም ደግሞ የተዋሃደው እንቁላል ተጉዞ ወደ ማህፀን ሲተከል ወይም ደግሞ ኢምፕላንቴሽን የሚባለው ሂደት ሲከናወን ነው ማለት ነው። ስለዚህ ማወቅ ያለባችሁ ትልቁ ነጥብ ምንድነው? እርግዝና ሂደት ነው። በፍጹም በስፔሲፊክ ቀን ወይም ደግሞ ወሰን ባለው ቀን ይፈጠራል የሚባል አይደለም ማለት ነው። ታዲያም እርግዝና ከተፈጠረ በኋላ ቀጥሎ ያለው እርግዝናው መቼ ይታወቃል የሚል ጥያቄ ነው።
ይህንን እንግዲህ ለማወቅ ዋነኛው እንግዲህ የሚያስፈልገው የእርግዝና ሆርሞን ነው። ይህም ሆርሞን ኤችሲጂ ሆርሞን ይባላል። ሂውማን ክሮኒክ ጎናዶትሮፒን የሚባል ሆርሞን ነው። ታዲያም ይህም ሆርሞን የሚመረተው ወይም ደግሞ ይህም ሆርሞን ሰውነታችሁ የሚያመርተው ኢምፕላንቴሽን ከተከናወነ በኋላ ነው ማለት ነው። ታዲያም የኤችሲጂ ሆርሞን የሚመረተው ጽንሱ በማህፀን ግድግዳ ላይ ከተጣበቀ በኋላ ነው። ይህንን ሂደት ኢምፕላንቴሽን እንለዋለን። የራሱ የሆኑ ሂደቶች አሉት፣ የራሱ የሆኑ ምልክቶች አሉት። እሱም በቀጣይ ወይም ደግሞ በሌሎች ቪዲዮዎች የምንመለከት ይሆናል። ታዲያም እንግዲህ የእርግዝና ሆርሞን ወይም ደግሞ ኤችሲጂ የሚባለው ሆርሞን የወር አበባን ያስቆማል፣ የእርግዝና ምልክቶችም እንዲታዩ ያደርጋል። እንዲሁም ደግሞ በእርግዝና ምርመራዎችም አማካኝነት የሚለይ ወይም ደግሞ ዲቴክት የሚደረግ ሆርሞን ነው ማለት ነው። ማርገዛችሁን የሚነግራችሁ እናንተም በቤተሰብ የምታደርጉት እንዲሁም ደግሞ በሕክምና ተቋም በሚደረገው ምርመራ ይሁን እርግዝናው የሚታወቀው በትልቁ በዚህ ሆርሞን አማካኝነት ነው ማለት ነው። ስለሆነም የእርግዝና ምርመራ እንግዲህ የሚደረግበት ጊዜ ምን ይመስላል ስንል በጣም ቀድሞ ምርመራ ማድረግ ውጤት ማሳየው መስመሩ ላይ ኔጌቲቭ መስመር ሊያሳይ ይችላል፣ ወይም ደግሞ ምንም የእርግዝና ውጤትን ሊያሳይ ይችላል። ታዲያም ምርጡ ጊዜ ይሄ ማለት ምርመራውን ለማድረግ ምርጡ ጊዜ የሚባለው እንቁላል ከወጣ ከ10 እስከ 14 ቀናት በኋላ ነው ማለት ነው። በጣም ትክክለኛ ውጤት ግን የምታገኙት የወር አበባችሁ ከቀረ በኋላ ምርመራውን ስታደርጉ ነው። ስለዚህ የእርግዝና ምርመራ አንዲት ሴት ማድረግ አለባት የሚባለው የወር አበባዋ ከሚመጣበት ቀን ከቀረ በኋላ ነው ማለት ነው። በዚህ ጊዜ የእርግዝና ምርመራ ከተደረገ የምታገኙት ውጤት አስተማማኝና ትክክለኛ ውጤት ነው ተብሎ ይታሰባል ማለት ነው። ስለሆነም እንግዲህ እዚህ ቪዲዮ ላይ ማወቅ ያለባችሁ ትልቁ ነጥብ እርግዝና ግንኙነት በተደረገበት ቀን ጽንሰት እንደተከናወነ ወዲያውኑ እንዲሁም ደግሞ ስፐርምና እንቁላል በተገናኙበት ዕለት አይጀምርም ወይም ደግሞ አይፈጠርም። ይህንን ማወቅና እንዲሁም ደግሞ መገንዘብ ይኖርባችኋል። ታዲያም እርግዝና የሚጀምረው መቼ ነው? ጽንሱ በማህፀን ግድግዳ ላይ ተጣብቆ መቀመጥ ሲችል ብቻ ነው ማለት ነው። ሰውነታችሁ ኤችሲጂ የሚባለውን ሆርሞን ማምረት ሲችል ነው ማለት ነው። ስለዚህ በአንድ ቀን የሚፈጠር ነገር አይደለም። 5 ደረጃዎችን አልፎ የሚከናወን ሂደት መሆኑን ማወቅ አለባችሁ። በአንድ ቀን፣ በአንድ ጊዜ፣ በአንድ ሌሊት ወይም ደግሞ በአንድ ሰዓት ውስጥ የሚከናወን ነገር አይደለም ማለት ነው። የራሱ የሆኑ ደረጃዎችን አልፎ የሚከናወን ነው። ነገር ግን ኢምፕላንቴሽን የሚባሉ ደረጃ ላይ ሲደረስ ወይም ደግሞ መተከል የሚባሉ ደረጃ ላይ ሲደረስ እርግዝና በይፋ ተጀመረ ይባላል ማለት ነው። ስለሆነም እርግዝና የሚፈጠርበትን ቀን ማወቅ ምን ጥቅም አለው ወይም ደግሞ ለአንዲት ሴት ምን ጥቅም ይሰጣታል ስንል ስለ እርግዝና ጊዜ ያለውን ግንዛቤ ግልጽ እንዲሆን ያደርጋል። ይሄ ማለት እርግዝና መቼ እንደሚጀምር በትክክል ማወቅ አንዳንድ ግራ መጋባቶችን ለማስወገድ ይረዳል። ሌላው ምርመራዎች መጀመሪያ ላይ ለምን ኔጌቲቭ እንደሚሆኑ ለማወቅ ያስችላል። ሆርሞኑ በበቂ ሁኔታ እስኪመረት ድረስ ምርመራው ውጤት ላያሳይ እንደሚችል ለመረዳት ያስችላል ማለት ነው። ሌላው ጥቅሙ ደግሞ እርግዝና ለሚያቅዱ ወይም ደግሞ ለመከላከል ለሚፈልጉ ጥንዶች ነው። ትክክለኛውን የእርግዝና ዑደት ማወቅ ለውሳኔ አሰጣጥ ይጠቅማቸዋል። ይሄ ማለት አቮይድ ለማድረግ ወይም ደግሞ የማይፈልጉት ከሆነ ራሳቸውን ፕሮቴክት እንዲያደርጉ ያስችላል ማለት ነው። ሌላው የመጀመሪያ የእርግዝና ምልክቶችንም ለመለየት ይጠቅማል። በሰውነታችሁ ላይ የሚታዩ ለውጦች ከምን ጋር እንደተያያዙ ግንዛቤ ይሰጣችኋል ማለት ነው። ስለዚህ እርግዝና የሚፈጠርበትን ቀን ማወቃችሁ ለነዚህ እንዲሁም ደግሞ ለሌሎች ዘርፈ ብዙም ጥቅሞችን ይሰጣችኋል ማለት ነው። ስለሆነም ጠቅለል ስናደርገው የእያንዳንዱ ሰው የወር አበባ ዑደት የተለያየ ነው። ይሄ ማወቅ ያስፈልጋል። በአማካይ ግን አማካኝ የሚባሉት ከ28 ቀናት እስከ 32 ቀናት የሚቆይ የወር አበባ ነው። ታዲያም አንዲት ሴት በጣም የመፀነስ ዕድል ያላት እንቁላል በሚወጣበት ቀን ይሄ ማለት ኦቭሌሽን ሲሆን ይህም አብዛኛውን ጊዜ በዑደቱ ከ10ኛው እስከ 14ኛው ቀን ባሉት ቀናት ውስጥ የሚከናወን ነው ማለት ነው። ለአንዲት ሴትም የወር አበባዋ ከጀመረበት የመጀመሪያ ቀን ጀምሮ በመቁጠር በየወሩ እንቁላል የሚወጣበትን ትክክለኛ ቀናት ማስላት ይቻላል ማለት ነው። ነገር ግን የተወሰኑ የጤና ችግሮች እንቁላል በሚወጣበት ሂደት ላይ ወይም ደግሞ ስፐርም ወደ እንቁላሉ ለመድረስ ባለው ችሎታ ላይ ተጽዕኖን ሊያሳድሩ ይችላሉ። ስለሆነም ታዲያ ለአንድ ዓመትና ከዛ በላይ ሙከራ አድርገው ማርገዝ ያልቻሉ ሴቶች የስነ ተዋልዶ ስፔሻሊስትን ማማከር ይጠበቅባቸዋል ማለት ነው። እርግዝና እምቢ የሚላቸው ወይም ደግሞ ለአንድ ዓመት ያክል ሙከራ አድርገው እምቢ የሚል ከሆነ ሐኪምን ማማከር እንዲሁም ደግሞ አንዳንድ ምርመራዎችን ማድረግ ያስፈልጋል ማለት ነው። ስለሆነም እንደ ማስታወሻ ያክል ደግሞ የምነግራችሁ ነገር ቢኖር እርግዝና ግንኙነት በተደረገበት ቀን አይፈጠርም፣ ጽንሰት በተከናወነበት ቀንም አይፈጠርም፣ እንዲሁም ደግሞ ስፐርምና እንቁላል በተዋሃደበት ቀንም አይፈጠርም።
እርግዝና በይፋ ተፈጠረ ወይም ደግሞ ተጀመረ የምንለው ኢምፕላንቴሽን የሚባለው ሂደት የጀመረበት ጊዜ ነው ማለት ነው። ከዛ ጊዜ በኋላ እርግዝና በይፋ ሰውነታችሁም ሆርሞንን ማምረት ይጀምራል። እርግዝናውም ጀመረ የሚባለው ከዚህ ጊዜ በኋላ ነው ማለት ነው። በመሰረታዊነት ይህን ፖይንት ወይም ደግሞ ይህን ነገር ማወቅና መገንዘብ ይጠበቅባቸዋል። ትልቁ ነገር ደግሞ እርግዝና ሂደት እንጂ የአንድ ቀን ወይም ደግሞ ስፔሲፊክ የሆነ ሁኔታ አይደለም ማለት ነው። ስለዚህ ይህንንም ማወቅ ያስፈልጋል። ስለሆነም ክቡራን ቤተሰቦች ለዛሬ ነበረን የጤና ትምህርት ይህን ይመስል ነበር። አይሆፕ ጠቃሚና አስተማሪ እንደሆነ ግምቴ ነው። ለሌሎችም ሊጠቅም ስለሚችል ቪዲዮውን በቅንነት ሼር አድርጉልኝ፣ እንዲሁም ደግሞ ላይክ አድርጉት፣ ሌሎች ጋርም ተደራሽ እንዲሆን ይጠቅማል። እንዲሁም ደግሞ ቻናሉም አዲስ ቻናል ስለሆነ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በቀጣይነት ብዙ የጤና ትምህርቶችን የምንማማርበት ቻናል ነው የሚሆነው። ለዛሬ በዚህ ብቃን። በቀጣይ ቪዲዮ እስክንገናኝ ቸር ሰንብቱ።